ሩታ የልዕልቷን እንግዲህ ፍቅርን ጠፈጠፈቻት አልኳችሁ። ልኳን አሳየቻት እስከሚበቃ ድረስ ማለት ነው። ይገባታል። በነገራችን ላይ ፍቅር በጣም እየተሞጣመጠች ስለሆነ ይሄ ይገባታል ለሷ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በተለይ የሩታ የደጋፊዎች ለምንድን ነው ግን ላይክ የማታረጉኝ ማለት ነው? ቪዲዮዬን ላይክ አድርጉልኝ። ለእናንተ አይጎዳችሁም፣ ለኔ ግን ይጠቅመኛል። እንግዲህ ከደቂቃዎች በፊት አብርሽ ቤት ቪዲዮ ተለቋል። እንግዲህ ሴቶቹ እንደዛ ሲጫረሱ አይታችኋል። እንግዲህ ሩታዬ ፍቅርን ልጠፈጥፋት ስትል ነው አብርሽ ደርሶ ያዳናት ማለት ነው። እና እሷም አቅም አለኝ ብላ በረሮ ያዙኝ ልቀቁኝ ትላለች። እና ሩታዬ እንግዲህ ነብር እንደሆነች ሩታዬ አይደለም እሷ ሄርሜላንም አልፈራች ነብር እንደሆነች አላወቀችምና ልትሞጣመጥ ፈልጋ ነበር። በነገራችን ላይ በጣም የገረመኝ ነገር የአብርሽ ነገር ነው። እንግዲህ ፍቅርን በፍጹም ልትነኳት አልፈቅድላችሁም። የፍቅር የምትጠይቋት ነገር ካለ በሷ ቦታ እኔን ጠይቁኝ እንጂ ፍቅርን ምንም ልትናገሯት አልፈልግም። ልጅቷ ጭንቅ አትችልም። በወተትና በማር ጭማቂ ነው ያደገችው አላለም? የምሬን እኮ ነው። አይ አብርሽ ሴቶቹን እንደዚህ እያጫረስከ በቃ አንተ እኔ እንጃ ምን እንደምልህ ጋሻ ሸብር። በቃ አንተ እንደዚህ እያሸበርክ እስከ መቼ ነው ግን የምትቀጥለው ማለት ነው? እንደዚህ ሴቶቹን እንደዚህ እያባላሃቸው መጀመሪያ ሄርሜላና ሩታን እንደዛ ስታባላ፣ አሁን ደግሞ ፍቅርና ለሶስት እያባላሃቸው ነው ያለው ማለት ነውና ይሄ ነገር ተገቢ አይደለም። አብርሽ ወደ ቀልብህ ወደ ራስክ ተመለስ ማለት ነው። ፍቅር ደግሞ አርፈሽ ቁጭ በይ። የምር እኔ ፍቅርን አልጠላትም፣ ግን እንደዚህ ስነ ስርዓት ያጣች ሴት አቱኝ። ስነ ስርዓት ይኑርሽ፣ ክብርሽን ይዘሽ ቁጭ በይ ማለት ነው። አንድ ነገር ደግሞ ምለው ነገር ዛሬ ቲክቶክ ላይ ዞር ስል ከዚህ በኋላ ሄርሜላ ከሩታ ጋር ብናያት እያሉ ነበረ የነ ሄርሜላ ደጋፊዎች ማለት ነው። ከዚህ በኋላ አስጠንቅቀናታል። ሄርሜላን ከሩታ ጋር በፍጹም ልናያት አንፈልግም። ከሷ ጋር መምጣት የለባትም። ሩታ ተንኮለኛ ሰው ናት። ሩታ አውቃ ነው አስመሳይ ናት ምናምን እያላችሁ ነበር። እንዴት ናችሁ? ደህና ናችሁ? ይኸው ሄርሜላ ዛሬም ከሩታዬ ጋር ብቅ ብላላችኋለች ማለት ነው። ምክንያቱም ሩታ ክፉ ሰው እንዳልሆነች ሄርሜላ አጠገቧ ስለሆነች ልትረዳ ትችላለች። ተረታ ይሆናል። ይኸው አትቅረቢ ሩታ አጠገብ አትቅረቢም ብትሏት ዛሬም ከሩታ ጋር መጥታለች። እና ምን ተሰማችሁ? እንግዲህ የሷን ማድነቃችሁ ልትተው ነው ከሩታ ጋር ስላያችኋት? አንዳንዴ ቆም ብላችሁ ብታስቡ ጥሩ ነው። አንድ ሰው በመጥፎ ነገር ስለሳላችሁት፣ አንዴ በመጥፎ ነገር ስለሳላችሁት ያ ሰው ሁሌ መጥፎ ሰው ነው ማለት አይደለም። ገብቷቸዋል። ሩታ ደግሞ መጥፎም ሆነ አታቅም፣ መጥፎም አልሆነችም ማለት ነው። ከተደረገባት ነገር አንጻር ነው እንደዛ መጥፎ የሆነችው። አሁን ፍቅር ላይ እንደተነሳችሁ ሁላ ሄርሜላም መጀመሪያ ሩታ ላይ እንደዛ ነው የመጣችሁ። ገብቷቸዋል። ይነገረኝ ካላችሁ ይነገራችኋል፣ ግን አርፋችሁ ተቀመጡ ማለት ነውና እንግዲህ ፍልሚያው ቀጥሏል። መቼ እንደሚያቆምም አናቅም። እንግዲህ መቼ ይሄ ነገር መቼ እንደሚያቆም ይሄ ድራማ የሚሆን እውነተኛ ታሪክ የሚሆን እኛ ራሳችን ግራ ተጋብተናል። የምር ግራ እያጋቡን ነው እነዚህ ሰዎች። እውነተኛ ታሪካቸውን ነው ይዘው የሚመጡልን ወይስ ድራማ ነው ወይስ ምንድነው? ምንም ሊገባን አልቻለም። እንግዲህ እኛም እንፈተፍታለን፣ እነሱም ይሰራሉ። ይቀጥላል ማለት ነው። ነገሩ ይቀጥላል። እንግዲህ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ እባካችሁ። ጆይን የምትሉ ልጆች ደግሞ ላይክ ሳታረጉ እንዳትወጡ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። እወዳችኋለሁ።